ምንድን ወጥ ነው አብዱራህማን የሚባለው? ምንድን ወጥ ነው? ቲማቲም ወጥ እኮ ቲማቲም ወጥ ነው። አዎ ይጣፍጣል በጣም ይጣፍጣል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ተከታታዮች እንዴት ናቸው? ከኔ ጋር አልሐምዱሊላህ ረቢል ዓለሚን። እዩት እንግዲህ እስኪ ግቢያችን ምን እንደመሰለ ማለት ነው። መንቀሳቀስ አልቻልንም፣ መስራት አልቻልንም። በጣም ነው ዝናቡና ብርዱ ያስቸገረን። በጣም እያንቀጠቀጠን ነው። ወላሂ ነው የምላችሁ። ጭቃ ጠይቁኝ ልጅ ካላችሁ ማለት ነው። ጭቃ ይሁ እንደዚህ ብሎ ቤት ውስጥ ነው የሚገባው ማለት ነው። ትላልቆቹ እንኳን ተጠንቅቀን በስርዓት ውጭ ላይ እናዋልቃለን። እነሱ ግን ለማውለቅ ስለሚቸገሩ ጭቃ ይዘው ቤት ውስጥ ነው በቃ ከች የሚሉትና ምንጣፍ ሁሉ በቃ ጭቃ በጭቃ ይሆንባቸዋልና ዛሬ እንጀራ ጋግሬ ነበረ። አንድ ሙሉ ክብሪት ጨርሼ ነው የተያያዘልኝ ምጣዱ እና አሳያችኋለሁኝ ያለውን ነገር እንግዲህ ውሎዬን አሳያችኋለሁኝ ከአየሩ ጋር ማለት ነው። እንግዲህ ይህንን እንደሚመስል መጀመሪያ አየሩን ላሳያችሁ። ቪዲዮውን እስከ መጨረሻው ተከታትላችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። አንዳንድ ጥያቄ ደግሞ በዛው መልሳለሁኝ ማለት ነው። ያው ጠቅልሌ ለመመለስ ቪዲዮ ሰራበታለሁኝ ኢንሻአላህ። ግን ካሁኑ እንድታውቁ ፈልገው ነገር ኢትዮጵያ ውስጥ የሚበላ ሳይጠፋ ጤና ካጣችሁ የትም ሀገር ቢሆን ትሰደዳላችሁና ምሳሌ እንደኔ የሚበላ ወይም ደግሞ ምንም የዱንያ ችግር አልሐምዱሊላህ እኔም እሰራለሁ። ታውቃላችሁ ባለቤቴም ይሰራል። እስከ ልጆቼ አልሐምዱሊላህ ምንም የተቸገርነው ነገር የለንም። እንዲህ ወደ ውጭ ወይም ደግሞ ስደት ድጋሚ የሚያሰድ ችግር አለብኝ ብዬ አላምንም። ምክንያቱም እንደፈለኩ አልሐምዱሊላህ የፈለኩትን አድርጌ እየኖርኩኝ ነው። ነገር ግን ጤና የሚባል ነገር አለ እና በተለይ ከልጆች ጋር ማያስማማ ጤና ማጣት ካለባችሁ አይደለም ልጆቻችሁን ብዙ ነገር ትታችሁ የምትሄዱበት ነገር ይፈጠራልና ለዛ ነው ብዙ ጥያቄዎችን አንስታችኋል። ብቻ ዛሬ ቭሎግ ነው የሰራሁት ስለሱ ልመለስበትና ስላየሩ ስሰራ ስለዋልኳቸው ነገሮች ላሳያችሁና ኢንሻአላህ ጠቅላላ አድርጌ ቪዲዮ ለምን መሄድ እንደፈለኩኝ የጠየቃችሁኝም በጣም ብዙ ጥያቄዎች የመከራችሁኝንም ነገ እመለስበታለሁ በቪዲዮ ማለት ነው ውዶችዬ። እንደምታዩት አየሩ በቃ ብርዱም አልተቻለም አንደኛ፣ ሁለተኛ ነገር ደግሞ ጭቃው ታውቃላችሁ ቤታችሁን እንዴት እንደሚያበላሸው። እሳት ለማያያዝ ደግሞ በቃ እንደነገርኳችሁ ክብሪት ጨርሼ ማለት ነው የተያያዘልኝ። ያው እንጀራ መጋገር ነበረብኝና ዛሬ ለትምህርት ቤትም ዳቦ ምናምን መጋገር ፈልጌ ነውና ያው እንደምታውቁት እኔ በባህር ዛፍ ፍሬ ነው የምጠቀመው ነግሬያችኋለሁ ከዚህ በፊትም ብሎግ ስሰራና እንጀራ ስጋግር በባህር ዛፍ ፍሬ ነው የምጋግረውና ያው ማያያዣ ነገር ይፈልጋል። ዝም ብሎ እንትን ስለማይል ግዴታ ወይ እንጨት ወይ የሆነ ጉፋፊ ነገር ምናምን ያስፈልገዋልና ለዛ ያን ነገር ተጠቅሜ ራሱ ስንት ፌስታል ጨርሼ ስንት የተቆራረጡ ልብሶችን ማለት ነው አሮጌ ልብሶችን አስገብቼ በቃ እኔ እንጃ ላለቀስ ምንም አልቀረኝ ነበረ ማለት ነውና ተያያዘልኝ በስከ መጨረሻ። እንደምታዩት ያው ቡግግ ብሏል። በነገራችን ላይ ባህር ዛፍ ፍሬ በጣም ቆንጆ ነው። እንደዚህ አንድ ጊዜ ከተያያዘ በቃ ዋው፣ ከዛ በኋላ ምንም አያስፈልጋችሁ እንደፈለጋችሁ እየጠቀሳችሁ መጋገር ነውና የመጀመሪያ እንጎቻዬን እንደምታዩት አውጥቻለሁኝ እንደዚህ አድርጌ እንግዲህ አልሐምዱሊላህ በስከ መጨረሻ ማለት ነው ከስንት ልፋትና ጥረት በኋላ የሚገርማችሁ ነገር ደርቋል ብላችሁ እንጨቱ ራሱ ይሄ እንትኑ ጉፋፊው የምታያይዙበት ደርቋል ብላችሁ ራሱ በብርዱ እንዴት እንደሚለዝ በቃ ልዝዝ ብሎ ስትጭሩት ክብሪቱን ስትጭሩት በቃ ዝም ብሎ እንትን ማለት የሆነ ችስ እያለ እልም ይላልና በጣም የሚያቃጥለው በጣም በዚህ ችግር እንግዲህ ያለፋችሁ ናችሁ የምታውቁትና ያው ሁለተኛ እንጀራዬን አሰፋሁኝ። እንግዲህ ከዚህ በኋላ ያው እንደምታዩት የተወሰነ ነው ያው መጋግረው ብዙም አይበላም የተለያዩ ነገሮችንም ስለምሰራ እና ትንሽ እንጀራ ነው መጋግረው ብዙ ጊዜ። አሁን እንደምታዩት እየጨራረስኩኝ ነው። ትንሽዬ ሊጥ ናት የቀረችኝ። ከዚህ በኋላ
በእንትኑ ብቻ ነው መጋግረው። የሆነ ማንደዱን እተውና ፉሙ ራሱ የባህር ዛፍ ፍሬው በጣም ቆንጆ ነው። የሚገርማችሁ ነገር ከጠፋ በኋላ በጣም ብዙ እንጀራ ይጋግራል። እዚህ ጋር የአመራረግ ችግር እዚህ ጋር እንትን ጭቃ በስቶበት ነው መሰል ፊት ለፊት ላይ ትይዝብኛለች። አይሰማም ለምን እንደው አላውቅም። እና እንደምታዩት እዚህ ጋር በጣም ፉሙ በጣም እንትን ብሏል። እና ይሄ በቃ በጣም ብዙ እንጀራ ይጋግራል። አሁን እኔ ዳቦም ልጋግርበት ነው። እንጀራዬንም እንደዚህ ካጠፋ በኋላ ነው የሚገርማችሁ ይሄን ነገር ጋግረው። ይሄ እንጀራ አሁን ካጠፋሁኝ በኋላ በቃ በፉሙ ብቻ እየሰማ ወደ 3-4 እንጀራ አወጣሁበት። ከዛ በኋላ ደግሞ ምን ጋግርበታለሁ? ዳቦ ጋግርበታለሁ ማለት ነው። እንደምታዩት ጋግሬ ጨርሻለሁ። የተወሰነ ነው ያው የጋገርኩት። 10 እንጀራ ራሱ አይሞላም። ያው ብዙም ልጆቹም አይበሉም። ዳቦ ነው ብዙ ጊዜ የሚወዱት ልጆቼና እና ለትምህርት ቤት ሲባል ፓስታ መኮረኒ ምናምን ስለሚሰራ አብዛኛው ያንን ስለምንበላ ብዙ እንጀራ እንጠቀምም። ለዛውም ይሄም ሲበዛብን ነው ብታዩ መጨረሻ አካባቢ ላይ ሊያልቅ ሲል 2 እንጀራ 3 እንጀራ መበላሸቱ አይቀርም። ሁሌ ነው በቃ ይሄ እና እንደምታዩት በስከ መጨረሻ ደግሞ ዳቦ ይነጋገርበታለሁኝ። ያው እንደነገርኳችሁ አይጠፋም። ከዚህ በኋላ ራሱ ፉሙ ካልጠፋልኝ አወጣዋለሁኝ። አውጥቼው አንዳንድ ጊዜ ለክሰል ቡና ለማፍላት ምናምን ይሆናቸዋል። ያው እኔ ቡና ስለማልጠጣ ሻይም ስለማልጠጣ ማፈላበት ነገር የለኝም እንጂ ክሰል ስለማልጠቀም ሌላ ነገር ባይሰራም ሀታ እነዚህ ይህን ጥቃቅን ነገሮች ቡና ሻይ ምናምን ያፈላላቸዋል። ይሄ ፉሙ ማለት ነው። እና በጣም ቆንጆ ነው እላቸዋለሁኝ። ዳቦ እንደዚህ ነው ደረሰልኝ። ያው እኔ እየሞቀኝ ነው እዚህ ጋር ግን ጨለማ እንደዚህ እንደምታዩት አሁን ወደ 8 ሰዓት 9 ሰዓት አካባቢ ነው። ነገር ግን የመሸ ነው የሚመስለው። የሆነ ድግዝዝ ብሎ ጭልም ነገር ማለት ነው። እንደዛ ብሏል። ከዛ ዳቦዬን ካወጣሁኝ በኋላ እዚህ ጋር ምን ልሰራ ነው? ቲማቲም ለብ ላይ በጣም ሞዶ ማለት ነው። እንግዲህ ቲማቲም ከረከሰላችሁ በቃ የደሃ ምን ልበላችሁ ጥብስ ጠበስ አድርጋችሁ የምትበሉት እንደዚህ ነው። በጣም ደስ ይላል። እኔ ወላሂ በጣም ነው የምወደው ቲማቲም ለብና እሱን እየሰራሁ በጣም ቀለል ያለ ምግብ በጣም የሚመቸኝ ማለት ነው። ስትሰሩ በቃ ለራብ ምናምን ይሆናል ቶሎ ድርስ ይልላችኋል። እና እንደዚህ በደንብ አቁላላና ሽንኩርቱን ጥብስ ካደረኩኝ በኋላ ቲማቲሚን ጎረድ አድርጌ እጨምርበታለሁኝ። ከዛ የተወሰነ ከተጠበሰልኝ በኋላ ደግሞ ቃሪያን ጭምር አድርጌ ማውጣት ነው። እና እንግዲህ የደሃ ጥብስ ለብ ይሄንን ይመስላል። ቲማቲም ለምትወዱ እንግዲህ ረከስ ሲል በነገራችን ላይ አሁን ላይ ሽንኩርትና ቲማቲም የረከሰ ነገር ቢኖር ማለት ነው። ያው እንደነገርኳችሁ የረከሰን ነገር መጠቀም ኑሮ በዘዴ ይባላል ብያችኋለሁኝ። እንግዲህ የረከሱ ነገሮችን እንጠቀማለን በደንብ አድርጋችሁ ማለት ነው። በሰዓቱ ላይ የረከሰውን ነገር ትጠቀማላችሁ። ውዱን ነገር ደግሞ እንደዚህ ገንዘብ አውጥታችሁ ከመግዛት እኔ አልበላ ብሎ ቢቀርስ ትላላችሁ ማለት ነው። አንዳንድ ጊዜ ገንዘባችሁ የሆነ ገበያ ሄዳችሁ ውዱን ነገር ከገዛችሁ ለም ሲል በአንድ ጊዜ ባይበላስ ምናምን የሚባል ነገር አለና እንደዚህ ወረድ ያሉ ነገሮችን መብላት በተለይ አታክልት ምናምን ስትበሉ ለጤናም አሪፍ ነው። ሌላው ደግሞ እየረከሰ ነገር ቢኖር በሰሞኑ ጥቅል ጎመን ነው። ጥቅል ጎመን በቃ እስከዛሬ 70 ብር 80 ብር የሚሉት በ30 ብር እየተሸጠ ነው፣ በ40 ብር እየተሸጠ ነው። እና የተወሰነ አሁን ምሳሌ ለኔ የሚበቃ ለኔ ቤተሰብ ለልጆችና ለኔ የሚበቃ ልግዛ ካልኩኝ በ20 ብር ወይ ደግሞ በ10 ብር ማለት ነው የምገዛውና በጣም ረክሷል። እሱን ነገሮች እነዚህ አታክልት ነገሮች ለጤና ጥሩ ስለሆኑ እነሱን እየገዛን አሁን እንጠቀማል እላችኋለሁ። ኑሮ በዘዴ ይህንን ይመስላል። እንግዲህ ደግሞ የዛሬ ውሎዬ እንዴት አያችሁት? ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ኢንሻአላህ ለሰጣችሁኝ አስተያየት ለሰጣችሁኝ ምክር ከልብ አመሰግናለሁ። አላህ ይስጥልኝ። አሁንም ቪዲዮውን እያያችሁ የትናንትናውን ሀሳብ አስተያየታችሁን ስጡኝ እና ችግሬንም በደንብ አላስረዳኋችሁም መሰለኝ። ነገ በቪዲዮ መለስበታለሁኝ። ሌላ ጥያቄ ካላችሁ መጠየቅ ትችላላችሁ። ቪዲዮ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። በቀጣይ ተመልሼ እስከመጣ አላህ ሰላማችሁን ያብዛው፣ ሀገራችንም ሰላም ያደርግልን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።